ሰላም ጋይስ እንዴት ናችሁ? ሰላም ናችሁ ወይ? እኔ አለሁ እግዚአብሔር ይመስገን ሰላም። ሁሉ ሸጋ ነው። እኔ ያለው እግዚአብሔር ይመስገን። ዛሬም በአዲስ ቪዲዮ ከች ብዬላችኋለሁ በጽጌና በዳኒ ጉዳይ ማለት ነው። ዛሬም በዳኒ ቤት አዲስ ነገር ተከስቷል ማለት ነው። እንግዲህ ዳኒ አጥፍቻለሁ ይቅርታ ብሎ ጽጌን ይቅርታ እየጠየቃት ይገኛል ማለት ነው። እንግዲህ ዳኒ ተሸንፏል። እኔ እኮ ብያት ነበረ ጽጌዬን እናም ዳኒ ያው ይቅርታ ጽጌ ብሏታል። ጽጌ ደግሞ አሁን እንግዲህ ድራማው እንድረዝም ስለፈለገች አይደለም አይሆንም፣ አንተ ለልጅቷ ቀለበት አስረህላታል፣ ቀለበት አርገህላታል፣ ከዚህ በኋላ አይሆንም፣ ከፈለክ ቀለበት አውልቀህላት ናና ይቅርታ ጠይቀኛለች። ጀግና ሴት ናት። የምሬን ነው የምላችሁ። አንዳንዴ ማለት ነው በቃ ቆርጣ እንትን ቁርጥ አድርጋ እንግዲህ ተስፋ አስቆርጣ ቁርጥ አድርጋ ነው እየነገረችው ያለችው። እና ዳኒ እንግዲህ ስምኝ እባክሽን፣ እንግዲህ አንቺ ነሽ ለዚህ ሁሉ ያደረግሽኝ፣ እዚህ ሁሉ ውስጥ እንድገባ ያደረግሽኝ አንቺ ነው፣ የአንቺ ጥፋት ነው። ያን ሰዓት ለምን ቀለበቱን አልተቀበልሽኝም? በጓደኞቼ ፊት ያሳፈርሽኝ አንቺ ነሽ ብሎ ዳኒ እንግዲህ ያወራል። እሷ ግን ምንም ልትቀበል ፍቃደኛ አይደለችም። እኔ ጥፋቴን አምኜ እኔም ይቅርታ ጠይቄክ ነበረ፣ ይቅርታዬን እምብ ብለህ ከአንተ ሜዳ ቀለበት አሰርክ፣ የራስህን ህይወት ጀመርክ። አሁን ግን እኔ አልፈልግም፣ የራስህ ጉዳይ ብላ ታወራለች ማለት ነው። ውድ ቤተሰቦቼ እንግዲህ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የደወል ምልክቷን በመጫን ቤተሰብ ሁኑላችኋለሁ። እንዲሁም ደግሞ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ። እኔም ሀሳብ አስተያየቴን በቪዲዮ ላይ አስቀምጣለሁ። እናንተም በኮሜንት ላይ ሀሳብ አስተያየቶቻችሁን አስቀምጡ፣ አበረታቱኝ እላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ውድ ሀገር ልጆች እወዳችኋለሁ። እንግዲህ ዳኒና ጽጌ እንዲህ አዲስ ድራማ ጀምረዋል ማለት ነው። እናም ያው ተከታታይ ድራማ አልሆነላቸውም እንጂ ቢሆንላቸው አሪፍ ነበር ብዬ ነው የማስበው። እኔ እንግዲህ በዚህ መልኩ ቢሆን ጥሩ ነበር። ለምን መሰላችሁ? ሜሪም ስላለች ያው ሜሪ አክተር መሆን ትችላለች። አክተሮቹማ ዳኒና ጽጌ ናቸው አክተር መሆን ያለባቸው። እንግዲህ ቤቲና ሜሪ ያው እኔ ምን ልበላችሁ በእንትን የሚፈላለጉ ሰዎች ናቸው፣ በጸም የሚፈላለጉ ሰዎች ናቸው። ዳኒ ከሜሪ ከጽጌ ሜሪ ከዳኒ ጎን ትቆማለች፣ ቤቲ ደግሞ ከጽጌ ጎን ትቆማለች። ያው ቤቲ የጽጌ ጓደኛ ስለሆነች በዛ መንገድ እንግዲህ ጸባቸው የተለየ ነው ትላላችሁ። በድንበር የተጣላ ሰው ነው የሚመስሉት። የምሬን ነው ብላችሁ በጣም ነው የሚያስቀኝ። እውነት ይሆናል በድንበር የሚጣላ ሰው ታውቃላችሁ። እኔ ያው እንግዲህ ትንሽ የገጠር ልጅ ስለወጉኝ በድንበር የሚጣላውን ሰው ያውቃለሁና መሬት አንተ ወስደህብኛል፣ አንተ ወስደሃል ሲባባሉ ማለት ነው። ላይክ እንደዛ ነው የሚመስሉት። ሜሪና ቤቲ እንግዲህ በድንበር የተጣላ ሰው ነው የሚመስሉት። እንግዲህ በጣም በአይን ቁራኛ ይፈላለጋሉ ለመያያዝ የተጣሉት ሁለቱም ሰዎች መሀል ላይ ቆሞ ማለት ነው። በግልምጫ አይን ነው የሚተያዩት ባይገርማችሁ ማለት ነው። በጣም ነው የሚገርመው። ና እንግዲህ ጽጌ ደግሞ አሻፍረኛለች። አሁን ጽጌ ያው ይቅርታ ብትቀበል ያው ከዚህ በኋላ ምንም ችግር የለም ብዬ ነው የሚያስበው። ዳኒ ግን አንዳንዴ የሆነ ሚዞር ነገር አለ ታውቃላችሁ። ይሆናል ቶሎ ብሎ ግልብጥ የሚል ቶሎ ብሎ ወደ ቀልድ ወደ ጨዋታ ያሳልፋል። በዛ አንጻር ነው ጽጌም ሁልጊዜም የምትናደደውና በጣም ተናዳጅና ተቆጭ የምትሆነው። ውድ ቤተሰቦቼ አብረን ቪዲዮውን እንመልከትና ሀሳብ አስተያየቴን በቪዲዮ ላይ አስቀምጣለሁ። እናንተም ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ፣ አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የደወል ምልክቷን እየነካችሁ ቤተሰብ እየሆናችሁ አበረታቱኝ እላችኋለሁ። እወዳችኋለሁ። ወደ ቪዲዮ ዳኒ በህይወቴ ተቀልጃለሁ። እኔ ወደድኩሽ መልካም ስሚኝ እንዳልኖር አልጨረስኩም። ስሚኝ ለምዶ ተረጋግተሽ ማተወሪ ለምዶ ማተረጋ ምን እንደ ፍቅረኛ ማድረግ የነበረብኝ ነገር በሙሉ አድርጋለሁ። ቀለበት ስታደርግ
እሱን ሁሉ ተቀብዬ ይቅርታ ብያለሁ። ከኔ ያጎደልኩት ነገር ስላለ ነው ይቅርታ ብያለሁ አይደል እንዴ? ይቅርታ ካልኩ በኋላ ታዲያ ምን ነበር የፈለግከው? ከዛም በኋላ እኔ ታምም ያደረከኝ እኮ አንተ ነህ። አትርሳ እንጂ እኔ ይቅርታ እንዳደረግልህ ትፈልጋለህ። ቀለበት አስረለታል። ቀለበቱን አውልቀህ ስጥል የዛን ጊዜ ከኔ ይቅርታ ማግኘት ትችላለህ። አንቺን አምኜ ነገሮችን ቀለበት አስወልቄ አንቺ ጋር ብመጣ ትገፊኛለሽ። ገባሻ? ድጋሚ በህይወቴ ትቀልጃለሽ። እኔ የወደድኩሽ አንቺ ሌላ ወደሽ ኩነኔ አትግቢ መወደድሽን ገፍተሽ ናችሁ ውድ ቤተሰቦቻችን፣ ዛሬም ተመልሰን መጥተናል። ሰላም ዳኒ፣ እንኳን በዳና መጣችሁ። እንኳን በዳና መጣችሁ፣ እንኳን በዳና መጣችሁ። ዌልካም ብለናል። እኛም እንግዲህ እናንተም እንኳን በዳና መጣችሁ ብለናል። ወደ ቤተሰቦች እንግዲህ ዌልካም በሉለት ዳኒ። የሁላችሁንም ሀሳብ ተቀብያለሁ፣ ኮሜንቶቹን አይቻለሁ። በዛ ምክንያት ነው የመጣሁት እያላ ነው እንግዲህ። ለሰው ሀሳብ ሳይሆን ራሴ የምልህን ነገር ነው ማድረግ ያለብህ እንጂ አንተ ለሰው ብለህ የምታደርገው ምንም ነገር የለም። ሰው ያንተን ህይወት አይኖርም። ማንም ሰው የማንንም ህይወት አይኖርም። ሁሉም ሰው ሀሳቡንና አስተያየቱን የተሰማውን ነው ማውራት የሚችለው ማለት ነው። እንግዲህ እናንተ ደግሞ ማለት ነው 10 አመት ነው። እኔ እኮ ግን ዳኒና ጽጌ 10 አመት ሙሉ በጓደኝነት የኖሩ ሰዎች ናቸው ይባላል። ከዛም የተነሳ ነው መሰለኝ ጭቅጭቅና ጠብ የማይጠፋው ማለት ነው። እናም ውድ ቤተሰቦቼ ዛሬ ሜሪና ዳኒ መጥቷሉ። እንግዲህ ጽጌን ጠርቷታል። እንግዲህ ጽጌ መጣ ምንድን ነው ልትል የምትችለው? ቀለበቷን አውልቀህ ናና ከዛ በኋላ ይቅርታ አረግልሃለሁ አለች እኮ ጽጌ። በጣም የሚገርም ነገር ነው። እሱ ደግሞ ምንድን ያለት እኔ ቀለበት አውልቄ ያኛውን ህይወት አበላሽቼ ቢመጣ አንቺ ደግሞ ትገፊኛለሽ፣ አትቀበይኝም፣ ድጋሚ ትሰብርኛለሽ፣ ድጋሚ በቃ ትጎጂኛለሽ፣ አንቺ በዛ ሰዓት አትቀበይኝም ብሎ እንግዲህ ዳኒ ምላሽ ሰጥቷታል ማለት ነው ለጽጌ። እናም ያው ዳኒ መሆን ያለበት በራሱ ሀሳብ እንጂ ሰው ባለው ሀሳብ አይደለም። በእርግጥ ያው ድራማ ነው እንግዲህ ፈን የሚያደርግ ድራማ ነው የነሱ፣ የሚያዝናና ማለት ነው፣ የሚያዝናና ድራማ ነው። ቢያንስ አላ በቃ የሆነ ፈታ ትላላችሁ የነሱን አክታቸውን እያያችሁ ምናምን በቃ ጭቅጭቃቸውን እያያችሁ ምናምን በቃ ፈታ ትላላችሁ። አትንካኝ አልነካሽም፣ አይ አትይዥኝም አልይዝሽም እየተባባሉ ልክ እንደ ህፃን ልጅ ማለት ነው። አስባችሁታል? ልክ እንደ ህፃን ልጅ አልወርድም እወርዳለሁ፣ እወጣለሁ አልወጣም፣ በቃ እንደዚህ በቃ በትንሽ በትልቁ በቃ በጣም ይጨቃጨቃሉ። እና ላይ በላይ የተወለዱ ልጆች የለም ላይክ እንደዛ ማለት ነው። እንደዛ ነው በቃ የዳኒና የጽጌ በቃ ተከታታይ የተወለዱ ልጆች ልክ እንደሚሆኑ እንደዛ ነው የሚሆኑትና በጣም ነው የሚገርመኝ። እንግዲህ እነዚህ ሰዎች አሁን ትዳር ይጋቡ ቢባል እንግዲህ ለነገሩ ለኛ ለቪዲዮ ነው እንጂ እንደዚህ አይነት አክት የሚያሳዩን ከቪዲዮ በኋላ ያው እንደዚህ አይነት ባህሪም ሊኖራቸው ይችላል ብዬ ተስፋ አላደርግም። ለምን እዚህ ጋር የሚሰሩት ለኛ ድራማ የሆነ ነገር ነው እንጂ ከዛ በኋላ ያላቸው ባህሪ በጣም አሪፍና ቆንጆ የሆነ ነው ብዬ ነው እኔ እንደራሴ የሚያስበውና ያው እዚህ ጋር እየተሰጣቸውን ገጸ ባህሪ ነው የሚጫወቱትና እየተሰጣቸውን ያው እንትኑን ነው የሚጫወቱት። ከዛ የተነሳ ከቪዲዮ ውጪ ያው የተረጋጋ ህይወት ይኖራቸዋል ብዬ ነው የሚያስበው። ውድ ቤተሰቦቼ አሁንም በድጋሚ እንግዲህ ጽጌ ስትመጣ ቪዲዮ ላይ ምን ትላለች? መጣ ምን አይነት ምላሽ ሊሰጠው ትችላለች ለዳኒ? ዳኒና ጽጌ ዛሬ ይታረቃሉ ወይስ አይታረቁም የሚለውን ነገር ውድ ቤተሰቦቼ ሀሳባችሁን በኮሜንት ላይ አሳውቁልኝ ማለት ነው። እንዲሁም ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ሰብስክራይብ እያደረጋችሁ አበረታቱኝ ውዶቼ፣ የኔ ውዶች፣ የኔ ያገሬ ልጆች፣ ምርጦች ኢትዮጵያውያን። ኢትዮጵያዊነት አንድነት ነው ይባላል። እንግዲህ ኢትዮጵያውያን የሆናችሁ ሁላችሁም ሰብስክራይብ እያደረጋችሁ
እያደረጋችሁ አበረታቱኝ። እወዳችኋለሁ። ቪዲዮውን እንመልከት። ያው ከምንም በላይ ማለት ነው ጋይስ በነበረን ቆይታ ከጽጌ ጋር ባሳለፍናቸው ነገሮች ቀደም እንዳልኳችሁ ነው አይደለም ጽጌ ታማ ከፍቷት ማየት አልፈልግም እና የእናንተም ሀሳብ ነው። ዳኒ ጽጌን አሟታል፣ ምን አረክ ምን አልክ፣ ብዙ ቴክስት እያደረገልኝ ነው ጽጌ ጋር መሄድ አለብህ ብላችሁኛል እና ትናንትና ሄጅ ያለው እንዳመማት ሰማ ሄጅ ያለው ነገሮችን ለማብረድ ጓደኛዋ ሌላ ስሜት ውስጥ የከተተችው ነው ዳኒ እግዚአብሔርን ነው ምነገር ከዚህ በላይ ነገሮችንም ከዚህ በላይ መጎዳዳቱ በቂ ነው ብዬ ስላሰብኩ ነገሮችን ጥሩ እናድርጋቸው። በእኔና አንቺ ማለት የተፈጠሩትን ነገሮች ሶልቭ እናድርጋቸው እና ነገሮችን ወደ ጥሩ መንገድ እንውሰደው። ሰላም ይውረድ በእኔና አንቺ መሀል። በእኛ መጋጨት ጓደኞቻችንም፣ ተመልካቾቻችን፣ ቤተሰቦቻችንም በጣም ብዙ ነገር እየሆኑ እና ይሄ ነገር ይበቃል። እኛ ወደ ጥሩ መንገድ እንምጣ፣ ይቅር እንባባል። ከዛ ነገሮችን ጥሩ አድርገን እንለፋቸው እያስብ ይህ ግን ጊዜ ዛሬ መሆን ነበረበት። ደም ታማለች እች ልጅ ትናንትና ነው ሐኪም ቤት የገባችሁ ታውቃለህ። እነሱ ያወሩ አንቺ አይመለከት እኔ ከአንቺ ጋር አላወራም እኮ እነሱ በቃ ዝም በይና ላውራ። እኔ ነኝ የማውቀው። እንዴት ተነሳ ነው የሆነ ነገር ይሆን ነው መሰለኝ አስገባክ። አንተ ዛሬ ያወሩ ብዬ ነው አንቺ ስታወሪ አላሰራሽም። እኔም አንቺም አያገባንም። በቃ ሁለቱ ብቻ ያወሩ። በቃ ኖ አያገባሽ። ሊያወራት የመጣው እሱ እኔም አላወራም። አንቺ ማታው እቺ ያላገገመችው ነገር ጧት ነገር እሷ ትመልስ አንቺ አትመልስም። አይመለከትም። ፍቅር አለባት ሰው አትገባሽ እኮ እሷ ያወሩ። በቃ ስላለባቸው ነገር ያወሩ። ትናንትና ለስሙ ነበር ያወሩ። ለስሙ ነበር ሐኪም ቤት ይኸውልሽ አዳምጪ። አንድ ነገር ብትሆን ከአንቺ በላይ ነው የምጎዳው። ተረዳሽ? አሳየኸን እኮ እሱን እኮ አሳየኸን። ለምንኩ እኮ ነው ስርዓት ማይኖርሽ ማዱ ያለ እንቅቡ ተንጣጣ ምን ሆነሽ? ገባሽ አይደል? ደህና ነኝ እኔ ደህና ተሳስቆ ነው በክፋት አይደለም እኮ በቃ አሁን እሱ ሲያወራ እንተዋወቃለን። ምን ለማየት እንደፈለክ ይገባኛል እንጂ ሌላ ነገር ተፈጥሮበት ምናምን አይደለም። ወይም ከአንቺ ጋር ሌላ ነገር አይደለም ያለሻለሁ። ብትጎጂ ኖሮ እሺ ብትጎጂ ኖሮ እኔ ጉዳቴን ተጎድቻለሁ። እኔ በቃ ሁሉ ነገር እጄ ተሰጥቻለሁ አይፈልግም ከነ እሱ ነገሬ ቤቴ ተከትቼ አርፌ እቀመጣለሁ እንጂ አንተ ጋር ተመልሼ መቼም ቢሆን መምጣት አልፈልግም። አንተ ማለት የጎዳኸኝ ሰው የቀበርከኝ ሰው ነው። ገብቶሃል አይደለ? እኔ ጤነኛ አድርገሽ እንዳለ እንዴ? አንተ ሌላ ሴት ማለት ማድረግ ማለት ትንሽ ነገር ነው እንዴ? እኔ እንዳልኖር እኮ ትዳር ስሚኝ፣ እንዳልኖር በቃ መልካም ትዳር ቤት እኔ አልጨረስኩም። ስሚኝ ኖ ቤቲ አውሪ ምን ነው ማውራው? እሺ ምን ለምዶ ተረጋግተሽ ማትወሪ ለምዶ ማትረጋ ምን ዳኒ በቃ ሌላ ነገር አትመልከት። ስሚኝ ጽጌ ብልሽ አሁን ላይ እኔና አንቺ የሚያጋጨን ሰው አይደለም ማለትሽም የሚያስፈልገው እኔና አንቺ ሰላም የሚያደርገን ሰው ነው የሚያስፈልገው። ሰውን አውጪውና ሰውን እናውጣና ታውራ ሰኒ ኮን ታውራ ደጋግሜ እኔ ነግሬሃለሁ። እየተፈቀደው የሆነ ነገር አንዴ ከሷ ጋር ተቀበል ቢያንስ እና በጣም የሚያሳዝነው ነገር ቤቲ ግን እዛ ጋ መረጋጋት የሚባል ነገር የለም። ቅድም እንዳልኳችሁ ነው ቤቲና ሜሪ ያው እንግዲህ በጸብ ነው የሚፈላለጉት እና በጣም የሚያሳዝን ነገር ነው። ቤቲ እንግዲህ ለጽጌ ወክላ ያው ወኪል ሆና የምታወራ ነች። እኔ ከዚህ በፊት ነግሬ ካለው እየተጎዳች ነው ብያለሁ፣ ይቅርታ ተቀበል ብያለሁ፣ አንተ ያልተቀበልክም አሁን ነው ወይ ይሄ ነገር የምታስበው? አሁን ነው ወይ ይሄንን ነገር የምታስበው? እያለች እንግዲህ ቤቲ ሰፊውን ቦታ ወስዳ በጣም እየተናገረችና ሀሳብ እየሰጠች ትገኛለች ማለት ነው። እንግዲህ አሁን የሚፈለገው የጽጌ ሀሳብ ነው። የጽጌ ሀሳብ ምን ይሆናል የሚለውን ነገር ብቻ ያው ለመውሰድ እንፈልጋለን ማለት ነው። በሷ ሀሳብ ላይ ነው ሀሳብ አስተያየት ምን ሰጠው። ዳኒ እንግዲህ ይቅርታ ጠይቋታል። ይቅርታውን ትቀበላለች አትቀበለውም የሚለውን ነገር በቪዲዮ ላይ እንመለከታለን። ውድ ቤተሰቦቼ አሁንም በድጋሚ እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ላይክ ስታደርጉልኝ ያው ቪዲዮ እንዲታይልኝ ይረዳልና ላይክ እያደረጋችሁ ሀሳባችሁን በኮሜንት ላይ እየገለጻችሁልኝ አበረታቱኝ እላችኋለሁ። ወደ ቪዲዮ እኔ አንተ ቀለበት ከማድረግ በፊት ነበር አንተ ስለምንከ ነበር። አሁን ይገርከለው ምን ልጅ ፑዝ ንግባ አይደለም
በቃ አንቺ ደህና ሁኚ። እንደ ድሮ ጥሩ ጓደኛሞች መሆን እንችላለን። ልደውልልሽ፣ ደህንነትሽን ልወቅ፣ ጤንነትሽን ልወቅ። ስልክሽን ከፈለግሽ መደወል ትችያለሽ። ከፈለግሽ መብትሽ ነው። ኤኒ ታይም ስለነበረ ነገር አመሰግናለሁ። ለእኔ ጥሩ ነገር በማሰባችሁ አንቺን ለማግኘት ጓደኞች መደወል የለብኝም። አዳምጪኝ አንዴ እባክሽን። አንዴ ማንም ጋር መደወል መተሻል አይደል? አንዴ እንዳወራሽ ፍቀጂልኝ። ያወራው ነገር ነው የማውቀው ነገር የምትደግምልኝ ከሆነ ማውራታችን አስፈላጊ አይደለም። በመጀመሪያ ደረጃ እሺ፣ ይቅርታ እሺ እኮ አይደለም እንደዚህ ያለ ይቅርታ እንድታደርጊልኝ። እሺ፣ እንዴት የፈለከው ይቅርታ አድርጊ። ይኸውልህ እኔ በሚሄድበት ቦታ እየመጣችሁ ምናምን የኔን ኮንፈርት መንሳት አትችሉም። በቃ ገባህ አይደለም? ብቻ አንቺ ደህና ሁኚልኝ። ደህና ነኝ። ደህና እንድትሆኚልኝ ብቻ ነው የምፈልገው። ተረዳሽኝ? New Garnier Ultra Dew Avocado Hair Nourisher Oil from the heart of the avocado, rich in omega-6 and 9, concentrated in the lightest serum technology, 2 times more nourishment. Hair stays soft, frizz-free. Hair Nourisher Oil by Garnier, naturally. Into the Middle East. Rocks proves its worth. ተረዳሽኝ? ደህና እንድትሆኚልኝ ብቻ ነው የምፈልገው። አይደለሽም? በጣም ነው ደህና ይሁን። ደህና አይደለሽም? ስሚኝ፣ አንዳንዴ ብዙ ነገሮች ልትነግሪያት ትችያለሽ፣ ብዙ ነገሮችን ከጓደኞች ጋር ልታደርጊ ትችያለሽ። ነገር ግን እሷ አይታ የማትረዳውን ነገሮች እንረዳለን። አልጀመርኩም ህይወት። ስሚ፣ ማንም ሰው የኔን ያክል አልተዋረደም። ተረዳሽኝ አይደለ? የትኛውም ወንድ ቀለበት ለማድረግ ተንበርክኮ የኔን ያክል አልተዋረደ የለም። ማንም ወንድ ተዋርዶ አያውቅም። አንቺ እንዳዋረድሽኝ ገባሽ አይደለ? ነገር ግን ምንም እሱን ነገር በአንድ ቀን ረስቼው ከአንቺ ጋር እንድሆን ወይ ደግሞ ይቅርታሽ እንድቀበል እንዴት ትጠብቂያለሽ? እኔ መነሳቴን በአንድ ቀንና በአንድ ሰከንዶች የምትፈልገው አሁን በአንድ ይቅርታ ተቀበይኝ እያልኩሽ አይደለም። መጀመሪያ ተረጋጊ። ላስብበት እኩሽ ተረጋጊ፣ አስብበት። በቃ ምንድን ነው ብትለኝ እኔ ደግሞ ጨርሻለሁ። ተረጋጊ፣ አውሪው። እኔ ጨርሻለሁ። በቃ ማለት የምትፈልገውን ነገር ሰማሁኝ። የትም ይሁን በቃ ከአንተ ውጭ ላይ የሌለኝ ነው አይደል የሚመስልህ? የትም ሜጃ እንደሌለኝ ነው የምታስበው። ለዛ ነው እንደዚህ የምታረገኝ፣ ለዛ ነው እንደዚህ መጮቻ የምታረገኝ። አይኖ ስሚኝ፣ አንቺም እኮ እኔን እየበደልሽ ነው ጽጌ። ሁሌ ስታወሪ እኔን በደለኛ አድርገሽ አታውሪ። ገባሽ አይደል? አንቺ ለምታረጊያቸው ነገሮች ኃላፊነት ወስጂ። እንግዲህ ጽጌ በቃ ይበቃኛል፣ ጨርሻለሁ። የሚያወራው ነገር የለኝም ዳኒ። በቃ እኔ መሄጃ የለኝም ወይ ስራ የለኝም ወይ ለዛ ነው ወይ አንተ መጫወቻ የምታረገኝ እንደዚህ የምታደርገኝ ለዛ ነው ወይ? እና ለምንድን ነው በቃ እኔ ተጎድቻለሁ፣ ታምም ያለው። ስለዚህ ከዚህ በኋላ ሚይዘኝ ሰው ሚያንከባክበኝ ሰው አያስፈልገኝም፣ አንተ አታስፈልገኝም፣ በቃ ልቀቀኝ፣ ልሄድበት እያለች ትገኛለች ማለት ነው ጽጌ። ዳኒ እንግዲህ ይቅርታ እየጠየቃት ነው። ይቅርታው ከልብ ይሁን ያው አይታወቅም፣ የነሱ ነገር አይታወቅም። ዛሬ ይቅርታ ተባብሎ ነገ ላይ እንግዲህ ነገ ተመልሶ ጦርነት የሚያውጁ ናቸውና ሰው። ስለዚህ እንግዲህ የዛሬ ቪዲዮአችን ይህንን ይመስላል። ውድ ቤተሰቦቼ ተመልካቾቼ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። ለዛሬ ያዝኩላችሁ የጽጌና የዳኒ ቪዲዮ ይህንን ይመስላል። እንግዲህ ጽጌና ዳኒ ሊታረቁ ነው ማለት ነው። ነገሮቹን እየቋጩ እያጠናቀቁ ደርሷሉ ማለት ነው። እናም ቤተሰቦች ሀሳብ አስተያየቶቻችሁን በኮሜንት ላይ እያስቀመጣችሁ አበረታቱኝ እላችኋለሁ። ወዳችኋለሁ። መልካም ጊዜ ይሁንላችሁ።